በመካከለኛው ምስራቅ የተቀሰቀሰው አውዳሚ ጦርነት አንድ ወር ሞልቶታል። ይሄ ጦርነት ኦፕሬሽን ኤፒክ ፉሪ ወይም ታላቁ ቁጣ በሚል በአሜሪካና በእስራኤል የተቀናጀ ጥቃት ከተጀመረበት ጊዜ አንስቶ የቀጠናውን ብቻ ሳይሆን የዓለምን ፖለቲካዊና ኢኮኖሚያዊ መሰረት እያወከ ይገኛል። በአንድ ወር ውስጥ የመካከለኛው ምስራቅ ካርታ እንዴት ተለወጠ? የኢራን ቁልፍ መሪዎች መገደልና የሆርሙዝ ሰርጥ መዘጋት በዓለም ላይ ምን ተጽዕኖ አሳደረ? ዛሬ በእነዚህ ጉዳዮች ላይ ትንታኔ ይዘንላችሁ ቀርበናል። አብራችሁን ቆዩ። ጦርነቱ የካቲት 21 ቀን 2018 ዓ.ም ሲጀመር የመጀመሪያው ኢላማ የነበረው የኢራን መንግስት የላይኛው እርከን አመራሮችን መምታት ነበር። የአሜሪካው ሴንትኮም አዛዥ አድሚራል ብራድ ኩፐር እንደገለጹት በመጀመሪያዎቹ 24 ሰዓታት ብቻ ከ10 ሺህ በላይ በሆኑ የኢራን ወታደራዊና ስልታዊ ቦታዎች ላይ ጥቃት ተፈጽሟል። በዚህ ጥቃት የኢራን ከፍተኛ መሪ አያቶላ አሊ ሐሚኔ መገደላቸው ጦርነቱን ወደ አዲስ ምዕራፍ አሸጋግሮታል። ዘጋርዲያን እንደዘገበው የሐሚኔ መገደል በቴህራን ውስጥ ትልቅ የመሪነት ክፍተት ፈጥሮ ነበር። ይሁን እንጂ የኢራን አብዮታዊ ዘብ በሰጠው ከፍተኛ ድጋፍና ግፊት የአያቶላ አሊ ሐሚኔ ልጅ የሆኑት ሙጅታባ ሐሚኔ በየካቲት 30 ቀን 2018 ዓ.ም አዲሱ ከፍተኛ መሪ ሆነው ተመርጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ምርጫ ተቀባይነት የሌለው ሲሉ ቢጠሩትም ኢራን ግን በአዲሱ መሪዋ ስር ቀጥላለች። እንደ ኢራን ኢንተርናሽናል ትንታኔ ከሆነ የሙጅታባ ሐሚኔ ወደ ስልጣን መምጣት ኢራን የጦርነት ማሽኗን በአውቶ ፓይለት ወይም በራሱ ጊዜ የሚመራ መዋቅር ውስጥ እንድታስቀጥል አስችሏታል። እስራኤልና አሜሪካ ለወሰዱት እርምጃ አጸፋ መስጠቷን የቀጠለችው ኢራን የዓለም 20 በመቶ ነዳጅ የሚተላለፍበትን የሆርሙዝ ሰርጥ መዝጋቷ የኃይል አቅርቦትን በማናጋት የዓለምን ኢኮኖሚ ስጋት ውስጥ ከቶታል። በዚህም ምክንያት የተለያዩ ሀገራት የመጠባበቂያ ክምችታቸውን ከማውጣት ጀምሮ የተለያዩ የኃይል አጠቃቀም ምርጫዎችን ተግብረዋል። ቀድሞ ችግሩን ተረድታ ዝግጅት በመጀመር ከ100 ሺህ በላይ የኤሌክትሪክ ተሽከርካሪዎች ወደ ሀገር ውስጥ ያስገባችው ኢትዮጵያም ነዳጅን ለመቆጠብ የሚረዱ የተለያዩ አማራጮችን ተግባራዊ እያደረገች ትገኛለች። ነዳጅ በጣም አስፈላጊ ለሆኑ ጉዳዮች ብቻ እንዲውልና ዜጎች የግሪን ሞቢሊቲ እሳቤን ተግባራዊ በማድረግ ይህን ችግር በጋራ ማለፍ እንዲቻልም እየተሰራ ይገኛል። እንደ ዓለም አቀፉ የኢነርጂ ኤጀንሲ ገለጻ ይህ የሆርሙዝ መዘጋት በዓለም የነዳጅ ታሪክ ውስጥ የታየ ትልቁ የአቅርቦት መቋረጥ ነው። የብሬንት ድፍድፍ ነዳጅ ዋጋ በአንድ ጊዜ ወደ $110 በላይ አሻቅቧል። ይህም በበርካታ ሀገራት ላይ የዋጋ ግሽበትንና የኑሮ ውድነትን አስከትሏል። ብሉምበርግ እንደዘገበው ኢራን ሰርጡን ለሌሎች ብትዘጋም ለራሷ ግን በቀን 1.6 ሚሊዮን በርሜል ነዳጅ በመሸጥ ከጨመረው የነዳጅ ዋጋ በቀን እስከ $139 ሚሊዮን ገቢ እያገኘች ጦርነቷን እየደጎመችበት ትገኛለች። አሁን ደግሞ ጦርነቱ ወደ ዲጂታል መሠረተ ልማት እየተሸጋገረ መሆኑ ተሰምቷል። ኢራን በቀይ ባህርና በሆርሙዝ ሰርጥ ስር የሚያልፉ የኢንተርኔት ኬብሎችን ልበጥስ እችላለሁ የሚል ማስጠንቀቂያ መስጠቷን ሜክሲ ኒውስ እና ሌሎች ሚዲያዎች ዘግበዋል። እነዚህ ኬብሎች ከ95 በመቶ በላይ የሚሆነውን የዓለም የኢንተርኔት መረጃ የሚያስተላልፉ ሲሆን ጥቃት ቢፈጸምባቸው የባንክ ግብይቶች፣ የክላውድ አገልግሎቶችና ዓለም አቀፍ ግንኙነቶች ለወራት ሊቋረጡ እንደሚችሉ የዘርፉ ባለሙያዎች ስጋታቸውን እየገለጹ ነው። የቴክኖሎጂ ኩባንያዎች የሆኑት እንደ ጎግልና ሜታ ያሉ ግዙፍ ተቋማት ችግሩ ቢከሰት መረጃዎቻቸውን በሌላ አቅጣጫ ለማስተላለፍ እየሞከሩ ሲሆን ስፔስ ኤክስ የተባለውን የኤሎን መስክ ኩባንያ በስታርሊንክ ሳተላይት አማካኝነት አማራጭ የኢንተርኔት አገልግሎት ለመስጠት ጥረት እያደረገ ይገኛል። ጦርነቱን ለማስቆም ዲፕሎማሲያዊ ጥረቶች ቢደረጉም የሁለቱ ወገኖች ቅድመ ሁኔታዎች እጅግ የተራራቁ ናቸው። አሜሪካ በፓኪስታን በኩል 15 ነጥብ ያለው ስምምነት አቅርባለች። ኢራን የኒኩለር ጣቢያዎቿን እንድታፈርስ፣ የበለጸገ ዩራኒየሟን ለዓለም አቀፉ የኒኩለር ኤጀንሲ እንድታስረክብ፣ የሆርሙዝ ሰርጥን በአስቸኳይ እንድትከፍት፣ የሚሳኤል ፕሮግራሟን እንድትገታ የሚሉት ዋና ዋናዎቹ የዩናይትድ ስቴትስ ቅድመ ሁኔታዎች ናቸው። ኢራን በበኩሏ የአሜሪካንና የእስራኤልን ጥቃት በአስቸኳይ እንዲቆም፣ ለደረሰባት ውድመት ካሳ እንዲከፈላት፣ የአሜሪካ ጦር ሰፈሮች ከመካከለኛው ምስራቅ እንዲወጡና የሆርሙዝ ሰርጥን የመቆጣጠር መብቷ እንዲከበር የሚሉትን ቅድመ ሁኔታዎች በድርድር ጠረጴዛው ላይ አስቀምጣለች። ፕሬዚዳንት ዶናልድ ትራምፕ መጋቢት 28 ቀን ድረስ ኢራን ሰርጡን ካልከፈተች የኢነርጂ መሠረተ ልማቷን እንደሚያጠፉ ቢያስጠነቅቁም ኢራንም በበኩሏ አሜሪካ ለምትወስደው እያንዳንዱ እርምጃ አጸፋዋ የከፋ እንደሚሆን እየዛተች ቀጥላለች። ኢራን በባሕረ ሰላጤው ሀገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይና በእስራኤል ላይ የምታደርገውን የሚሳኤል ጥቃትም ቀጥላበታለች። ጦርነቱ እንዲህ ቢቀጥልም በፓኪስታን በኩል እየተደረገ ያለው የሰላም ጥረት በርካቶች ተስፋ የጣሉበት ሆኖ ቀጥሏል። ቻይናም ችግሩ በሰላም እንዲፈታ በተደጋጋሚ ጥሪዋን እያቀረበች ሲሆን
የተፈጠረውን የነዳጅ እጥረት ለመፍታት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኢራቅ አማራጭ የነዳጅ ማቅረቢያ መንገድ ፈጥረው የነዳጅ አቅርቦቱን ለማሻሻል ጥረታቸውን ቀጥለዋል። በአጠቃላይ የመካከለኛው ምስራቅ ጦርነት ከአንድ ወር በኋላም እንደቀጠለ ነው። በአንድ በኩል አሜሪካና እስራኤል የኢራንን ወታደራዊ አቅም ማዳከማቸውን ቢናገሩም በኢራን በኩል በዓለም ኢኮኖሚና በዲጂታል መዋቅር ላይ የያዘችው የቁልፍነት ሚና ጦርነቱን እጅግ ውስብስብ አድርጎታል። መጪው የ10 ቀናት የትራምፕ ማስጠንቀቂያ ጊዜ የጦርነቱን ቀጣይ ዕጣ ፈንታ ይወስናል ተብሎ ይጠበቃል።